ሁለተኛ ነገሥት ምዕራፍ 17 በይሁዳ ንጉሥ በአካዝ በ12ኛው ዓመት የኤላ ልጅ ሆሴዕ በእስራኤል ላይ በሰማርያ ንጉሥ ሆነ። 9 ዓመትም ነገሠ። በእግዚአብሔርም ፊት ክፉ ነገር አደረገ። ነገር ግን ከእርሱ አስቀድሞ እንደነበሩት እንደ እስራኤል ነገሥታት አይደለም። የአሦርም ንጉሥ ስልመናሶር በእርሱ ላይ ወጣ። ሆሴዕም ተገዛለት፣ ግብርም አመጣለት። የአሦርም ንጉሥ በሆሴዕ ላይ አመፅ አገኘ። መልእክተኞችን ወደ ግብፅ ንጉሥ ወደ ሴጎር ልኮ ነበርና እንደ ልማዱም በየዓመቱ ለአሦር ንጉሥ ግብር አልሰጠምና፣ ስለዚህ የአሦር ንጉሥ ይዞ በወህኒ ቤት አሰረው። የአሦርም ንጉሥ በምድር ሁሉ ላይ ወጣ። ወደ ሰማርያም ወጥቶ 3 ዓመት ከበባት። በሆሴዕ በ9ኛው ዓመት የአሦር ንጉሥ ሰማርያን ወሰደ። እስራኤልንም ወደ አሦር አፈለሰ። በአላሄና በአቦር በጎዛንም ወንዝ በሜዶንም ከተሞች አኖራቸው። የእስራኤልም ልጆች ከግብፅ ንጉሥ ከፈርዖን እጅ ከግብፅ ምድር ያወጣቸውን አምላካቸውን እግዚአብሔርን በድለው ነበርና ሌሎችንም አማልክት አምልከው ነበርና፣ እግዚአብሔርም ከእስራኤል ልጆች ፊት ባሳደዳቸው በአሕዛብ ሥርዓት የእስራኤልም ነገሥታት ባደረጓት ሥርዓት ሄደው ነበርና እንደዚህ ሆነ። የእስራኤልም ልጆች በአምላካቸው በእግዚአብሔር ላይ ቅን ያልሆነን ነገር በስውር አደረጉ። በከተሞቻቸውም ሁሉ ከዘበኞች ግንብ ጀምሮ እስከ ተመሸገች ከተማ ድረስ በከፍታዎቹ ላይ መስገጃዎችን ሰሩ። በረጃጅሙ ኮረብታ ሁሉ ላይ በለመለመውም ዛፍ ሁሉ ታች ሐውልቶችንና የማምለኪያ አጸዶችን ተከሉ። እግዚአብሔርም ከፊታቸው ያወጣቸው አሕዛብ እንዳደረጉት በኮረብቶቹ መስገጃዎች ሁሉ ላይ ያጥኑ ነበር። እግዚአብሔርንም ያስቆጡ ዘንድ ክፉ ነገር አደረጉ። እግዚአብሔርም የከለከላቸውን ጣዖቶች አመለኩ። እግዚአብሔርም ከክፉ መንገዳችሁ ተመለሱ፣ ለአባቶቻችሁም እንዳዘዝሁት በባሪያዎቼ በነቢያት የላኩላችሁን ትእዛዜንና ሥርዓቴን ሕጌንም ሁሉ ጠብቁ ብሎ በነቢዩ ሁሉና በባለ ራእዩ አፍ ሁሉ በእስራኤልና በይሁዳ መሰከረ። ነገር ግን አምላካቸውን እግዚአብሔርን እንዳላመኑ እንደ አባቶቻቸው አንገታቸውን አደነደኑ እንጂ አልሰሙም። ሥርዓቱንም ከአባቶቻቸውም ጋር ያደረገውን ቃል ኪዳን ያጸናላቸውንም ምስክሩን ናቁ። ከንቱ ነገርንም ተከተሉ፣ ምናምንቴዎችም ሆኑ። እግዚአብሔርም እንደነርሱ እንዳይሰሩ ያዘዛቸውን በዙሪያቸው ያሉትን አሕዛብን ተከተሉ። የአምላካቸውንም የእግዚአብሔርን ትእዛዝ ሁሉ ተዉ። ቀልጠው የተሰሩትንም የሁለቱንም ቦሶች ምስሎች አደረጉ። የማምለኪያ አጸድንም ተከሉ። ለሰማይም ሰራዊት ሁሉ ሰገዱ፣ በዓልንም አመለኩ። ወንዶችና ሴቶች ልጆቻቸውን በእሳት አሳለፏቸው። ሟርተኞችና አስማተኞችም ሆኑ። ያስቆጡትም ዘንድ በእግዚአብሔር ፊት ክፉ ነገር ለማድረግ ራሳቸውን ሸጡ። ስለዚህም እግዚአብሔር በእስራኤል ላይ እጅግ ተቆጣ፣ ከፊቱም ጣላቸው። ከይሁዳም ነገድ ብቻ በቀር ማንም አልቀረም። ይሁዳም ደግሞ እስራኤል ባደረጋት ሥርዓት ሄደ እንጂ የአምላኩን የእግዚአብሔርን ትእዛዝ አልጠበቀም። እግዚአብሔርም የእስራኤልን ዘር ሁሉ ጠላ፣ አስጨነቃቸውም። ከፊቱም እስኪጥላቸው ድረስ በበዝባዦች እጅ አሳልፎ ሰጣቸው። እስራኤልንም ከዳዊት ቤት ለየ። የናባጥንም ልጅ ኢዮርብዓምን አነገሱ። ኢዮርብዓምም እግዚአብሔርን ከመከተል እስራኤልን መለሰ፣ ታላቅም ኃጢአት አሰራቸው። የእስራኤልም ልጆች ኢዮርብዓም ባደረገው ኃጢአት ሁሉ ሄዱ። እግዚአብሔርም በባሪያዎቹ በነቢያቱ ሁሉ አፍ እንደተናገረው እስራኤልን ከፊቱ እስኪያወጣ ድረስ ከእርሷ አራቁም።
እስራኤልም እስከ ዛሬ ድረስ ከምድሩ ወደ አሶር ፈለሰ። የአሶርም ንጉሥ ከባቢሎንና ከኩታ፣ ከአዋና፣ ከሐማት፣ ከሴፈርዋይም ሰዎችን አመጣ። በእስራኤልም ልጆች ፋንታ በሰማሪያ ከተሞች አኖራቸው። ሰማሪያንም ወረሷት፣ በከተሞቿም ተቀመጡ። በዚያም መቀመጥ በጀመሩ ጊዜ እግዚአብሔርን አይፈሩትም ነበር። እግዚአብሔርም አንበሶች ሰደደባቸው፣ ይገድሏቸውም ነበር። ስለዚህም ለአሶር ንጉሥ ያፈለስካቸው በሰማርያም ከተሞች ያኖርካቸው የአገሩን አምላክ ወግ አላወቁም፣ የአገሩን አምላክ ወግ አላወቁምና አንበሶችን ሰዶባቸዋል፣ እነሆም ገደሏቸው ብለው ተናገሩት። የአሶርም ንጉሥ ከዚያ ካመጣችኋቸው ካህናት አንዱን ውሰዱ፣ ሄዶም በዚያ ይቀመጥ፣ የአገሩንም አምላክ ወግ ያስተምራቸው ብሎ አዘዘ። ከሰማርያም ካፈለሷቸው ካህናት አንዱ መጥቶ በቤቴል ተቀመጠ። እግዚአብሔርንም እንዴት እንዲፈሩት ያስተምራቸው ነበር። በየሕዝባቸውም አምላካቸውን አደረጉ። ሰምራውያንም በሰሩት በኮረብታው መስገጃዎች ሕዝቡ ሁሉ በሚኖርበት ከተሞቻቸው አኖሯቸው። የባቢሎንም ሰዎች ሱኮት በኖትን ሰሩ፣ የኩታም ሰዎች ኤርጌልን ሰሩ፣ የሐማትም ሰዎች አሲማትን ሰሩ። አዋውያንም ኤልባዝርንና ተርታቅን ሰሩ። የሴፈርዋይም ሰዎችም ለሴፈርዋይም አማልክት ለአድራሜሌክና ለአነሜሌክ ልጆቻቸውን በእሳት ያቃጥሉ ነበር። እግዚአብሔርንም ይፈሩ ነበር። ከመካከላቸውም ለኮረብታው መስገጃዎች ካህናት አደረጉ፣ በኮረብታውም መስገጃዎች ይሰዉ ነበር። እግዚአብሔርንም ሲፈሩ ከመካከላቸው እንደፈለሱት እንደ አሕዛብ ልማድ አምላካቸውን ያመልኩ ነበር። እስከ ዛሬ ድረስ እንደ ቀደመው ልማድ ያደርጋሉ፣ እግዚአብሔርንም አይፈሩም። እግዚአብሔርም እስራኤል ብሎ የጠራውን የያዕቆብን ልጆች እንዳዘዛቸው ሥርዓትና ፍርድ፣ ሕግና ትእዛዝም አያደርጉም። እግዚአብሔርም ከእነርሱ ጋር ቃል ኪዳን አደረገ፣ እንዲህም ብሎ አዘዛቸው። ሌሎችን አማልክት አትፍሩ፣ አትስገዱላቸው፣ አታምልኳቸው፣ አትሰውላቸው። ነገር ግን በታላቅ ኃይል በተዘረጋችም ክንድ ከግብፅ ምድር ያወጣችሁን እግዚአብሔር እርሱን ፍሩ፣ ለእርሱም ስገዱ፣ ለእርሱም ሰዉ። የጻፈላችሁንም ሥርዓትና ፍርድ ሕግና ትእዛዝም ለዘላለም ታደርጉ ዘንድ ጠብቁ። ሌሎችንም አማልክት አትፍሩ። ከእናንተም ጋር ያደረግሁትን ቃል ኪዳን አትርሱ። ሌሎችንም አማልክት አትፍሩ። አምላካችሁን እግዚአብሔርን ፍሩ፣ እርሱም ከጠላቶቻችሁ ሁሉ እጅ ያድናችኋል። ነገር ግን እንደ ቀደመው ልማዳቸው አደረጉ እንጂ አልሰሙም። እነዚህም አሕዛብ እግዚአብሔርን ይፈሩ ነበር፣ ደግሞም የተቀረጹ ምስሎቻቸውን ያመልኩ ነበር። ልጆቻቸውም የልጅ ልጆቻቸውም አባቶቻቸው እንዳደረጉ እንዲሁ እስከ ዛሬ ድረስ ያደርጋሉ።